ወሳኝ ዜናዎች ወጥተዋል ማለት ነው። የአንዲሁም አንዴ ይኸው በማድሪድ ጉዳይ እንግዲህ ኦፈር አድርገን እዚሁ አየር ላይ ሪጀክት አድርገውታል የተባለው እንግዲህ ሳምንት ሲወራ ነበረ። እውነት ሆኗል። 100 ሚሊዮን ዩሮ ቀርቦለት ነበረ። ላይፕዚግ ሪጀክት አድርጎታል። ከዛ ውጭ ባለው ግን ፒርሎ የጣሊያን ናሽናል ቲም መቀላቀሉን በዛውም ልነግራችሁ ፈልጋለሁ። በኢሪጎ ማለት ነው። ብዙ ዜናዎች ሲሉ በዚህ ቪዲዮ ነው መጨረስላችሁ። ያው ፒርሎ ተቀላቅሏል። ከዛ ውጭ ባለው ግን ወደ ዲዮማንዴ ስንመጣ ይሄን ነው ሰለኝ ነበር። ኦሊሴ እምቢ ካለ እኛ ምርጫ አለን። በቃ ሮድሪጎ እስከ ጃንዋሪ ይመለስማ ዲዮማንዴ ላይ ብረርበት 100 ሚሊዮን ዩሮ ቀርቧል። አሁንም ሪጀክት አድርገውታል። እንግዲህ 100 ሚሊዮን ዩሮ በላይ ነው የሚፈልጉት የተባለው አትሊስት ስትሬት አፕ ማለት ነው። አይ ቲንክ ላይፕዚግ ፍላጎታቸው ዛጋ ከዛ አሁን ስትሬት አፕ የቀረበው 90 ሚሊዮን ዩሮ ነው ስትሬት አፕ። ከዛ 10 ሚሊዮን ዩሮ ነው አዱንስ የሚሆነው። ስለዛ ከ100 በላይ በማቅረብ ቶሎ ማምጣት ራይት ዊንገር ያስፈልገናል። ዛሬ ያየው ነበረ ጨዋታ ነበረ ማስታንቶ ነው ፔናልቲ ያገኘ ብሎ ሊያቆዩት እያሰብ አልፈልግም በውሰት ላከው እዛ ማስታንቲኔሊ ይቅርታ አድርጉልኝና ላክ አድርገው እሱን ቶሎ በቃ ዲዮማንዴ ታመጣል። ሮድሪጎ ደግሞ በጊዜው ሂደት ሲመለስ ያው ከቤንችናም የተነሳ ይችላል። አይ በቃ ዲዮማንዴም ካልመጣ የሆነ ነገር ብቻ እንፈጥራለን እንደሚሆኑ ነው። ግን ሮድሪጎ ስለሌለ አሁን በብራሂም ዲያዝ ብቻ ተማምረን አይመጣውም። በቃ የማይሆን ነገር ብራሂምም የቤንች ተጫዋች ነው። በቃ አይሆንም። ለእኛ ኳሊቲ ስታርተር መሆን የሚችል ሰው አይደለም ለጊዜው እንግዲህ እና ያ ይህን ነገር አፈጣጥነው ባርሳ ያላባችሁ ኖርማል ልክላችሁ ትንሽ መላም ሸርተት ታደርግላችሁ። እኔ በእናንተ አልጨክንም ታውቃላችሁ። ኩለርስ ካሙ ብቻ ወሳኝ ዜና በማታ የለቀቁት ግን ድጋሚ ቢት ፈልጋል። ይሄ አርገን ነበር የአይነት ነገር እንዳታራምዱ ኖ ተመልሳችሁ ቢድ አድርጋችሁ አምጡት ይልች። ከዛ ውጭ ባለው ደግሞ ያው ዲዮማንዴ እንደምታውቁት ፒኤስጂ ነበር አግሪመንቱ ያለው እስካሁን ድረስ ፐርሰናል ተርም ከነሱ ጋር አግሪ አድርጓል። ከኛ ጋር ብዙ አላወራነው። ቀጥታ ለላይፕዚግ ያስገባ ነው ፐርሰናል ተርም ከዲዮማንዴ ጋር ማድሪድ ማለት አያስፈልግም ነው አይደለ ክሊርሊ። እና ያ ይሄን ነገር አስተካክለን ቀምራችሁ አምጡ። ኦኬ አላ ማድሪድ ይናደማ ሲመቻችሁ። ዛሬ መሀል ቀን ላይ ማለት ወሳኝ ዜናዎች ሰምተናል። በኩሳኖቭ በጀሬሚ ዶኩ ኮንትራት ዙሪያ ማክሰን ስላኩራ ደግሞ ወደ ቼልሲ ፈርሟል። ከነገና ደግሞ በዚህ በኩል እንደምትመለከቱት የፔፕ ጋርዲዮላ ጉዳይ በጣሊያን ጆብ ያለውን ነገር ምላሽ ሰጥቷል። ስንቀጥል እንግዲህ ወደ ትራንስፈሮቹና ወደ ኮንትራት ሳይኒንጎቹ ማለት ነው ስንጀምር እንግዲህ በአብዱልቃድር ኩሳኖቭ እና ጀሬሚ ዶኩ እስከ 2031 የሚያቆያቸውን ኮንትራት ለማንቸስተር ሲቲ መፈረም ችሏል። ኪ ፓርት ኦፍ ዘ ፕሮጀክት ለፕሬዘንቱም የሚጠቅሙ ለፊቸሩም የሚጠቅሙ ናቸው። ምንም ጥርጥር የሌላቸው ሁለቱም ስቴይ መሆን ነበረባቸው። ሁለቱ ደግሞ ወደሚቆዩ በደንብ እርግጠኛ መሆን ችለናል ማለት ነው። በተለይ ደግሞ አብዱልቃድር ኩሳኖቭ ከባድ ፔራይዝ ነው የተሰጠው ተብሏል። which he deserve በጣም የሚገርም ዓመት ያሳለፈው ዲዘርቭ ያደርገዋል መሰለፍም ይገባዋል ብዬ ነው የማስበው። ከዚህ በኋላ ላለው ለማንቸስተር ሲቲ ጉዳይ ቼልሲዎች እንግዲህ ምንም ክሊን ኢንቴንሽን ያላቸው እንደምታዩት ማለት ነው። ማክሰን ስላክራውን እንግዲህ ከክሪስታል ፓላስ የፍሬንቹ ፈጣን ዲፌንደር በ50 ሚሊዮን ፓውንድ ፓኬጅ ማስፈረም ችለዋል ማለት ነው። ከዛ ውጭ ባለው ግን ያ ምንም በቃ ክሊን ኢንቴንሽን ያለው በሳምንት አንዴ እኮ ነው የምንጮተው። አትሊስት ለሊጉ መሞከር አለብን፣ ኮምፒት ማድረግ አለብን ነው። ሌላ ነገር ኖሮት አይደለም። ይሄ ኢንቴንሽኑ በገባኝ መሰረት ይሄ ነው። እና ደግሞ ከዚህ በፊት እንደምታውቁት ኢሜጋ አለ፣ ከእንደገና ባርኮ አለ፣ ከእንደገና ደግሞ አሁን ሮጀርስ ነበር፣ አሁን ደግሞ ማክሰን ስላክራ ያ አይ ቲንክ ተጫዋቾች የሚጨምሩ ይመስለኛል። ከዚህ በኋላ ግን ወጪ ያስፈልጋል። አሁን የሚወጣ ሰው ያስፈልጋል። ከዛ በኋላ ነው መጨማመር የሚቻለው የቼልሲ በነፃነት ማለት ነው። ከቼልሲ ከወጣን በኋላ ደግሞ አንድ መለስ ስንል እዚህ ጋር ፔፕ ጋርዲዮላ እንግዲህ ትናንትና ያው ካርሎ አንቸሎቲ ጣሊያኑን ጆብ እንግዲህ ሪጀክት ካደረገው በኋላ እሱ እንደምታውቁት ባርሴሎና ድረስ ነበር ሄደው ያናገሩት እና ፓውሎ ማልዲኒ ነገር ግን አልሆነላቸውም። በቃ ፔፕ ጋርዲዮላ አሁንም እንደሚታወቀው ከ10 ዓመት ሲቲ ማንቸስተር ሲቲ ቤት እኛ ጋር ካሳለፈ በኋላ እረፍት ፈልጋለሁ፣ ፐርሰናል ላይፌ ላይ ፎከስ ማድረግ ፈልጋለሁ ሲል በግልጽ ነግሯቸዋል ማለት ነው። እና የጣሊያኑን ጆብ እንደማያወስድ ነው የተነገረው ማለት ነው። ከዛ ውጭ ባለው ግን ሊወስዱ የሚችሉ ሰዎች ስንመለከት አንቶኒዮ ኮንቴ፣ አንድሪያ ፒርሎ እና ሮበርቶ ማንቺኒ ቀዳሚ ናቸው ሲሉ አሁን ግልጽ አድርገውታል ማለት ነው። እኔ በበኩሌ ኤክስፔሪንስ ሊሆኑት ቢሞክሩ ጥሩ ነው እና ደግሞ ሲስተሙን አስተካክለው ቢቀጥሉ ባይ ነኝ። እንዳታረጉት በእውነት ትግስት ያትፈታ እንዳታረጉት ይህን ትራንስፈር ወየውላችሁ ፒፕል። በጣም አሳዛኝ ዜና አለኝ እኔ። ፔድሮ ኔቶ እንግዲህ ለማንቸስተር ሲቲ ለሳቪኒዮ ተተኪ ከሚባሉ ዊንገሮች ውስጥ አንዱን አካተነዋል ማለት ነው እንደ ምርጫ። እኔ ምርጫ ብሎ ለወሰደው ስካውት ሸኙት። ማን እንደሆነ አላወኩም እስካሁን ድረስ። ሁጎ ቪያና እንደዚህ አይነት ስራ አትሰራም አንተ አታረግም አውቃለሁ። ግን እሱን እንደ ምርጫ ሁሉ ያሰበው ሰው ሸኙት አውት። እዚሁ ላቋርጣችሁና የሮድሪ ጉዳይም ተመሳሳይ ነገር ላይ ያለው እንደነገርኳችሁ ማድሪድ ኦፈር ሊያደርገው ኦልሞስት የተዘጋጀ ይገኛል። ከክለብ ቱ ክለብ ለማውራት ሪፕሬዘንታቲቮቹ ጋር ለማውራት የሮድሪ ጉዳይ በቃ ኦልሞስት ንግግር ውስጥ ከተገባ ያልቃል ማለት ነው። አልተረጋጉም። ዛሬ ልረጋጋም አልችልም። አምሶሪ ጋይስ በጣም ይሄ ልክ አይደለም። ለእኛ ለሲቲ አይመጥንም። አምሶሪ እንቀጥል። እኔ አምሶሪ ጋይስ ይሄ ፔድሮ ኔቶ ልክ አይደለም። በቃ አይተነዋል አለማንጫው። እኔ ብዙ ነገር አልፈልግም። የሁሉሱ ፔድሮ ኔቶ ጠፍቷል። የለም በቃ የትም የለም እሱ ልጅ
ፔስና ፔስ አቢዩዘር ነው። እንደሱ አይነት ሰው ደግሞ ከሆነ የምትፈልጉት ሳቪኖ ያስቀረው ክሮስ ያደርጋል። አትሊስት በመሃል ለክርስቲያኖ እንኳን አንድ ክሮስ ሳያስገባ የመጣ ሰው ነው። ሌላውን ተውትና ሌላ ቦታ ሳልገባ ለክርስቲያኖ ሰርቶ የመጣውን አይታችኋል። ፖርቹጋል ቤት ተሰልፎ እኔ ፕሊስ ዲዮማንዴ አለ እዛ ውስጥ ኢብራሂም ኤምባዬ ምናምን አለንበት። ሁሉንም ትራንስፈር ታርጌት አድርገን ይወስደናል። ሳቪኞ የሚወጣ ከሆነ በቃ ወስኗላ ሻኛው ቶተናም ከዛ በኋላ ዲዮማንዴ ለኦፈር አድርግ ማድሪድ ኦልሬዲ ኦፈር አድርጎ እርዚህ ይደረገበት። እኛ 100 ሚሊዮን አይደለም 200 አለን። እኔ አሁን ሄዳችሁ ብሩ ዘርግፉት አይደለም ግን በቃ ጀስት ኖት ፔድሮ ኔቶ ካሞን ሳይድዌይስ ከሜዳ አይተናነስም ጋይስ። እኔ አሁን ያሰብኩ ያሉት ለዋንጫ ቲም ለሞ የምፈልግ ከሆነ ሳይድዌይስ እንደሚሄድ ከሳቪኖ እኔ አላሻችሁ ኔቶ አንዳንዴ ጥሩ የሚያሳየው ነገር ቢኖርም ክሊፕስ ግን አንዳንዴ ገና ለገና ከክለባችን ጋር ሊንክ ሆነ ብለን አሪፍ ስቃዎች ሚጋል ሞከብ አያስፈልግም። ቁጥሩ ምናልባት ዳታ ምናምን ሊኖረው ይችላል ግን እኔ አይመለከተኝም። አላሻችሁ ዳታ ሲያወጡለት ነበር አይመለከተኝም። ይሄ ኮንሲደር መደረግ የለበትም። ኢብራሂም ኤምባዬ አያግሪ፣ ያን ዲዮማንዴ አያግሪ፣ ፔድሮ ኔቶ ኖ በቃ ጀስት ኖ። የሁሉ ፔድሮ ኔቶ ከተመለሰ ሜቢ ኮንሲደር ሊደረግ ይችላል። ግን እኛ አሁን ተጫዋች ፖቴንሻል ያን ኮንሲደር እናደርግበት ሰዓት አለ። ይመጣል፣ ይሰለፋል፣ ማግባት ይጀምራል፣ አሲ ማድረግ ይጀምራል። አለቀ። እንደዚህ አይነት ኖንሴንስ እኔ መስማት አልፈልግም። አይ ሪፒት እንደዚህ አይነት ኖንሴንስ አታሰሙን እባካችሁ። ሪያል ማድሪድ በኃይለኛው አጠናክሮ ሮድሪን ዘንድሮ ለማስፈረም ተፍ እያለ ነው የምልሽ። ገባሽ አይደለ? የማንቸስተር ሲቲው ሮድሪ ኦቨርሬትድ እንዳልኩት ልክ ሪያል ማድሪድ ሂር ዊ ጎ ሲባል ቤስት ዲፌንሲቭ ሚድፊልደር ኢን ዘ ወርልድ ገባ አይደለ? የማድሪድ ተጫዋችማ በጣም ይችላል እኮ ነው ምን ገባር። ለዚህ ሲቲ ሲጮት ብቻ ነው የማይችለው። ክሬዲት መስጠት ለማይወድ ሰው ክሬዲት መስጠት ምናምን አይገባኝም። ኦቨርሬትድ ነው። የማንቸስተር ተጫዋች ሆኖ የማንቸስተር ሲቲ ተጫዋች ሆኖ ሚችል ተጫዋች የለም። ሁሉም ኦቨርሬትድ። በቤንች ተጫዋች አይደል እንዴ የምትፎክረው? ገባር 6 ዓመት ምናምን ቤንች የሚቀመጥ ተጫዋች እኮ ነው ይዘህ የምትላጠው ነው ምን ገባር። ይሄ ደግሞ ሰርጀሪ ሌላ ሰርጀሪ እየተደረገ ነው። ቶሎ ይመለስ። በተለይ ለማድሪድ ከፈረመ የዓለሙ ኃያል ቡድን ምናምን ነገር ዱቄት ገባር። የተጭበረበረ ገንዘብ ማንም መቀበል አይፈልግም ማለት ነው። ፔፕ 115 ሲባል ሽልል ነው። እሱን ተከትሎ ደግሞ በርናንዶ ሲልቫ ከዛ ኋላ ጆን ስቶንስ ከዛ ኋላ ሮድሪ ማሬስካ ልክ እንደ ሌስተር እንደ አዲስ ነው የሚገነባው ነው የምልህ። ገባር አምጥተሽ ምናምን ነገር እንግዲህ ማንቸስተር ውስጥ ምናምን ትልቁ ከተማ ምናምን አስቢ እንደ ኤሌት አንደርሰን ባይዘው ማን ነው የትንሽ ክለብ ደጋፊ ነው እንደዚህ ሲባል ደስ የሚለው ማለት ነው። የማንቸስተር ዩናይትድ ደጋፊዎች አንድ ተጫዋች አምጥተው ከማንቸስተር ብሉ ነው ምናምን አይልም እኮ ገባር። እርግጠኛ ስላልሆንክ አንተን ለማስደሰት የሚፈልግ ባለቤት ነው። ልክ እንደ ቼልሲ ተጫዋች ያመጣና እስቲ በልልኝ ገባ። የተረጋገጠ ነገር እኮ መባል አያስፈልግም። የሊቨርፑል ደጋፊ ሊቨርፑል ቀይ ነው ማለት አያስፈልገውም። ገባር። የማን ዩናይትድ ደጋፊ ማንቸስተር ቀይ ነው ማለት አያስፈልገውም። የአርሰናል ደጋፊ ለንደን ቀይ ነው ማለት አያስፈልግም። የታወቀ ነገር ነው። ተጫዋቾቹን አውጥተህ የታወቀ ነገር እኮ አታስብላቸው። ገባ። የነበጨለ ነገር አንተ ደስ እንዲልህ ነው ታስብላቸው። ገባር። አንተ ይሄኛውን ዋንጫ አንሳው እኔ ዋንጫውን አነሳላለሁ አዳሜ ዱቄት ማለት። እኔ እንደ ሮድሪ አይነት ቆሻሻ የሆነ ተጫዋች ተመልክቼ አላውቅም ማለት ነው። ሪያል ማድሪዶች ሮድሪን ለማስፈረም እየሰሩ ነው። በእርግጥ ከክለብ የተነጋገሩት ንግግር የለም። ነገር ግን ሪያል ማድሪዶች እርግጠኞች ናቸው ሊያስፈርሙት እንደሚችሉ ስምምነት ላይ ሊደርሱ እንደሚችሉ እርግጠኞች ናቸው። ያ የሆነበት ዋና ምክንያት ደግሞ ጀለስ ቆንጆ የሆኑ ሻፍዷል ማለት ነው። ፍድፍድ ብለዋል ማለት ነው። ስንት የግል ስኬቶችን ባላንዶር ሁሉ እስከ መብላት የመሃል ሜዳ ተጫዋች ነው። ባላንዶር ሁሉ እስከ መብላት የደረሰ ስኬት ያለው ተጫዋች የዓለም ዋንጫ ሙሉ በምታዩት መልኩ ብሎ የሳመ ተጫዋች ቻምፒዮንስ ሊግ ፕሪሚየር ሊጎችን ያሳካ ተጫዋች በማንቸስተር ሲቲ ቤት ሆኖ ነገር ግን በዚህ ልክ የሆነ ክለብ ላይ ለመሄድ ሲሻፍድ ስታይ በጣም ያስደንቃል። በእርግጥ ይሄ በጣም ገናናና አደገኛ ኃያል ክለብ ነው። ነገር ግን ቢያንስ ክለቡን ጠቅሞ ሊወጣ ይገባ ነበር። የሆነ ስምምነት አድርጎ ክለቡ ጋር ክለቡን ጠቅሞ ሊወጣ ግዴታ ነበር ማለት ነው። ልጁን በጣም ረጅም ጊዜ በፊት ነበር ከወራት እየሆኑ ነው ማንቸስተር ሲቲዎች ኮንትራቱን እንዲያራዝም ሲጠይቁት ማለት ነው። ጀለስ ግን እያራዘመ አይደለም። አሁን ማንቸስተር ሲቲዎች እንዲገደዱ የሚያደርጋቸውና ሪያል ማድሪዶች ደግሞ በትክክል እንደሚያስፈርሙት እርግጠኛ እንዲሆኑ ያደረጋቸው አንድ ነገር ምንድነው? ጀለስ ኮንትራቱን አላራዘመም ማለት ደግሞ ቀጣይ ውሉ ያልቃል። ቀጣይ ወይ በነፃ ሄድባቸዋል፣ ካልሆነ ደግሞ በአንድ አመት ምክንያት 50 እና 40 60 ከሚያጡ አሁን ቢሸጡት የተሻለ ነው ማለት ነው። ሮድሪ 30 አመቱ ነው። ከዚህ በኋላ 4 እና 5 አመት በጥራት መጫወት የሚችል ተጫዋች ነው። ሪያል ማድሪዶች
40 50 ከፍለው በዚህ ክረምት ማምጣት መውሰድ ይችላሉ። ከዚ ካልሆነ ደግሞ ቀጣይ ዓመት በነፃ ማለት ሪያል ማድሪድ በጣም ግፈኛው ቡድን ነው። እነ ኪሊያንንም በነፃ የወሰደ ቡድን ነው፣ ችግር የለበትም። አርኖልድንም ሊቨርፑሎችን እያስለቀሰ አንጠልጥሎ የወሰደ ቡድን ነው፣ ችግር የለበትም። ነገር ግን ሮድሪ ማለት ካሳካው ስኬት አንጻር ምናል በዚህ ልክ ይሻፍዳል ብዬ አላሰብኩም። ማለት በጣም ሻፈደ፣ ጀለስ ቆይቷል ሲሻፍድ ካየ ነው ማለት እና እኔ በጣም ደባሪ ሆኖ ነው የተመለከትኩት። ስንት ጉዳት ላይ እየተንከባከቡ ደቂቃ እየተመጠነለት ምናምን ማለት ነው ወደ 20 ምናምን ጨዋታ ሲያደርግ በሊጉ እንኳን በጣም በቃ ብቻ